ለፍትሃዊ ጥያቄያችን ፍትሃዊ ምላሽ እንሻለን የመቀለ 70 ካሬ ቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥተዋል በማለት በትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት በሰላማዊ ሰልፍ ቅሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸው ገልጸው ከጦርነት በኋላ ነባሩ መመሪያ በመጣስ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሃዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁት እነዚህ 60 ሺህ የ70 ካሬ ቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት ግንባታ መሬት አሰጣጥ አስመልክቶ በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀለ ከተማ ለ70 ካሬ የቤት መኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸውም ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልእኮና ዓላማ እንደሌለውም አስረድተዋል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹ ተናግረዋል። ማህበራቱ ሚያዝያ 16 2017 ዓ.ም በፕሬዝዳንት ጽሕፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮች እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸው ሰምቶ ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ ተዘግበዋል። ሚስቱን ገድሎ ሊሰወር የሞከረው ግለሰብ በፖሊስና በህብረተሰቡ ትብብር በቁጥጥር ስር ሊውል ችለዋል። በአርባ ምንጭ ከተማ ባለቤቱን ገድሎ ሊሰወር የነበረ ግለሰብ መያዙን ፖሊስ ገልጸዋል። የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ሬታ ተክሉ እንደገለጹት የወንጀል ድርጊቱ የተፈጸመው አርባ ምንጭ ከተማ ወዜ ቀበሌ ግድብ ሰፈር ነው። ኮማንደር ሬታ የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ተናግረዋል። ተጠርጣሪው አቶ ነብይ ጌታቸው ኤፍሬም እንደሚባልና ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበር ገልጸዋል። በትናንትናው ዕለት ተጠርጣሪው አስቦና አቅዶ ጠዋት 4 ሰዓት ገደማ ላናግርሽ እፈልጋለሁ በማለት ካስጠራት በኋላ ሰው የማያይበትን ሁኔታ በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድተዋል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ተናግረዋል። ተጠርጣሪውና ሟች በትዳር አብረው በነበሩበት ወቅት አንድ ልጅ አፍርተው እንደነበር የፖሊስ መረጃ ያመላክታል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገልጽም ፖሊስ ባደረገው ማጣራት ከደበቀበት በኤግዚቢትነት ይዞታል። የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና ምስጋና መድረክ የለም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸው የክብርና ምስጋና ምሽኘት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የኢፌዴሪ ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር ሽኝት መድረክ እንደማይቀበሉት አሳውቀዋል። በክልሉ ያሉ ሌቦችና ህገወጥ አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡ ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጸዋል።
የፓስፖርት ቀጠሮ ጉዳይ እንኳን ሊሻሻል ዘረፋው ዘምኖ ተጣጥፎ ቀጥሏል ብለዋል አንድ ተገልጋይ። እኔ ዛሬ የማነሳው ሐሳብ የኢሚግሬሽንና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝብ ላይ የፈጸመ ስለቆየውና አሁንም አሻሽያለሁ እያለ በሪፖርት እየለፈለፈ ነገር ግን እንኳን ሊያሻሽል ዘረፋው ዘምኖ ተጣጥፎ ስለመቀጠሉ ነው። አሁን ላይ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም በኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት ነበር። ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25000 ብር እና የ5 ቀን 20000 ብር እንደሆነ የታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም ውጪ ሄድና አስቀጥረህ በቀጠሮ ቀን ለአሸራ ብቻ ና ይባላል። ውጪ በራሱ እንዳያስቀጥር ሲስተሙን ሎክ አድርገውታል። ውጪ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የ2 ቀን 25000 ብር የነበረውን እስከ 35000 ብር የ5 ቀን 20000 ብር የነበረውን እስከ 30000 ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ ይደረጋል። አሁን ያለው አሰራር ይህ ነው። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙት ፕላትፎርም ገብቶ ኤርጀንት አፖይንትመንት ቀጠሮ ደጋግሞ ሞከር ይችላል። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መሰማት ሰለቸን ሲል አንድ ተገልጋይ ገልጸዋል።